ስለ ትናንቱ ጨዋታ በርካታ ነገሮች እናንሳ። ሮዜኒዮ የመጀመሪያ የአርሰናል ጋር ፍልሚያቸውን ያደረጉበት ጨዋታ ስታንፎርድ ብሪጅ ላይ እኚህ ሰው እንግዲህ ኤንዞ ማሪስካን ተክተው የመጡ ናቸው። ሲያዩዋቸው ገና አዲስ ተመራቂ ትምህርቱ ላይ ትኩረት የሚያደርግ የዩኒቨርሲቲ ተማሪ ነው የሚመስሉት መነጽራቸውን አድርገው ለተመለከታቸው ሰው ወይም ደግሞ ትናንት ሶፊ እንደገለጽከው አንባቢ ነው የሚመስሉት። ደራሲ ነው ቁጭ ብለው የሚጽፉ የሆነ ነገር በቃ መጽሐፍ ምናምን የሚወዱ የቀራቸው ነገር ስካርፍ እዚህ ጋር ማድረግና የሆነች ቦርሳ ነገር ቢይዙ ኖሮ ወይም ደግሞ አጀንዳ ነገር እንደዚህ አድርገው ቢይዙ ኖሮ እውነት ለመናገር ደራሲ ነው የሚመስሉት ሮዜኒዮ ከነ መነጽራቸው ለተመለከታቸው ሰው ማለት ነው። አርሰናል ከቼልሲ ስታንፎርድ ብሪጅ ላይ ነው ሜዳው። በርከት ያሉ ቼልሲ ተጫዋቾች አልነበሩም። እነ ሞይሰስ ኬሲዶ በቅጣት ምክንያት ኮል ፓልመር እና ሪስ ጄምስ አይነት ተጫዋቾች የሉም በትናንቱ ጨዋታ። የእነሱ አለመኖር በቼልሲ ቤት ውስጥ ያመጣው ክፍተት ምንድን ነው? እነሱ ሲመጡስ ምን ሊፈጠር ይችላል? የሚሉትን ሀሳቦች እንዳስሳለን። ቼልሲ ከአርሰናል ስታንፎርድ ብሪጅ አርሰናል 3-2 አሸንፏል። ከጨዋታ በስተጀርባ ያሉ መሰረታዊ ነጥቦች ምን ናቸው? ሶፊ የጀምረው እስኪ። እሺ ግርምዬ አመሰግናለሁ። ትናንት የለንደን ደርቢ እጅግ ተጠባቂ ጨዋታ ነበረ። በርካቶች በጉጉት የጠበቁት ጨዋታ ነው። በተጠበቀው ልክ ነው ጨዋታው ለማለት የማስደፍሩ ነጥቦች ነበሩ። ስፔሻሊ የቼልሲ ተጫዋቾች መጎዳት ጨዋታውን በሙሉ አቅም እንዳናይ አድርጎናል። የኮል ፓልመር፣ ሪቸርድ ጄምስ፣ ሌቪ ኮልዊል፣ ካይሲዶ፣ ሊያም ዴላፕ፣ ጄሚ ጊተንስ፣ ኢሶጎ እያልን በርካታ ተጫዋቾች ቼልሲ ወደ 9 የሚጠጉ የዋና ቡድን ተጫዋቾች የተጎዱበት ነበር እና ያ መሆኑ ሙሉ በሙሉ ጨዋታው ሲጀመር ወይም የጨዋታው አስተላለፍ ከወጣ በኋላ ግምቶች በሙሉ ለአርሰናል ይበልጥ እንዲሆን መጀመሪያም እነዚህም ተጫዋቾች ቢኖሩ በእርግጥ አርሰናል ነው ቀዳሚ ተገማቹ ካለው ስብስብ አንጻር፣ ግን ይበልጥ ደግሞ በቀላሉ ይህን ጨዋታ ኢዝሊ ያሸንፈዋል ተብሎ የተገመተበት ሂደት ነበረ እና በዛ መንገድ ነበር የታየው። ምክንያቱም አርሰናል በቋሚ 11 ከሚጠቀማቸው ተጫዋቾች 9ኙን ተጠቅሟል። ቤንጃሚን ዋይትና ኬፓ ብቻ ናቸው የነበሩት። እነሱን ደግሞ ራያና ካላፊዮሪ ነው የሚጠቋቸው። ካላፊዮሪ ወደ ግራ ይሄዳል፣ ቲምበር ወደ ቀኝ ይመጣል። በዛ መንገድ ነው። ከዛ ውጭ ያለው ሚካኤል አርቴታ አሉኝ የሉኝም የሚሏቸውን ተጫዋቾች ነው ይዘው የገቡት እና ስለዚህ ጨዋታ ሲጠየቁም ለምን እንደዚህ ያደርጉ ተብሎ ሲጠየቁ አምን አስተሰርተናል ኒውካስል ጋር በነበረው ጨዋታ ጫፍ ላይ ደርሰን ሲሪየስ ቡድናችን ተጠቅመን ማሸነፍና ውጤት ይዘን መውጣቱና ወደ ፍጻሜ መሄድ የምንችልበትን አጋጣሚ አልተጠቀምንም። ዘንድሮ አንሸወድም፣ እንደዚህ አይነት ስህተት አንሰራም፣ እስከ ፍጻሜው ድረስ ባለን አቅም ነው የምንጫወተው። ምክንያቱም ለጨዋታ ነው ያለው ከዚህ በኋላ። እንደው ምን ይላሉ ሚካኤል አርቴታ፣ ይሄ ዋንጫ ማነቃቂያ ዋንጫ ነው። ሲሪየስሊ አርሰናል የሚፈልገው ዋንጫ አይደለም፣ ግን ማነቃቂያችን ነው። በቀጣይ ለምናስባቸው ትልልቅ ኦብጀክቲቮች፣ ትልልቅ የፕሪሚየር ሊግ የሻምፒዮንስ ሊግ ዋንጫዎች እንደ መንደርደሪያ የሚያገለግለን ዋንጫ ስለሆነ እንደረድርበታለን። ስለዚህ በዛ ሂሳብ ነው የሚል አስተያየታቸውን ነው የሰጡት። ቼልሲ እንዳልኩት ቅድም ስላነሳ ነው ጨዋታው ላይም ስናነሳ ስለነበረው በብዛት በጉዳት ታመሰበት ሂደት ነበር። ለዛ ነው ገና ጨዋታው ሳይጀመር የአርሰናል እድል በጣም ሰፍቶ የነበረው። በቃ ምንም በቀላሉ 3 ጎል 4 ጎል ልዩነት አድርጎ ማሸነፍ ይቻላል የሚለው ግምት እንድትሰጥ የሚያደርግህ ማለት ነው። ደግሞ ጉዳቶቹ የተለያዩ ቦታዎች ላይ ነው። ተከላካይ መስመር ላይ ማሎ ጉስቶ፣ ሪቸርድ ጄምስ የለም፣ አማካኙ ላይ ካይሴዶ የለም፣ ኮል ፓልመር አማካኙ ላይ የለም፣ ፊቱ ላይ ሊያም ዴላፕ የለም። እነዚህ 5 ተጫዋቾች ቢያንስ ቋሚ 11 ውስጥ የሚገቡ ተጫዋቾች ናቸው ጤንነት ላይ ካሉ ማለት ነው። እና ያ ያሳደረው ሂደት ነበርና በዛ መንገድ ነው ያየ ነው። ልክ 7ኛው ደቂቃ ላይ ቤንጃሚን ዋይት ጎልን አስቆጥሮ አርሰናል መምራት ጀመረ። ከዛ በኋላም ቢሆን አልፎ አልፎ ኢስቲቫኦ አንድ አደገኛ ሙከራ አድርጎ ኬፓ ካላነበት ያለቀለት ጥሩ የጎል ሙከራ ውጭ ያን ያህል አስፈሪ አልነበረም። አርሰናል ነበረ በተደጋጋሚ ኳሱን ፖሰስ እያደረገ ለማጥቃት ጥረት ሲያደርግ ስንመለከተው የነበረው። የቤንጃሚን ዋይት ጎልም ስትቆጠር በተለይ የሮበርት ሳንቼዝ ስህተት ጎልቶ ይታያል በዛ ጨዋታ ላይ። እኔ ተጠያቂው አሉ እኮ ሊያም ሮሴኒ እኔ ተጠያቂው ብሏል። ሶ ምን አስጠይቃቸው እሳቸው አሰልጣኙ ነኝ አሉ እኮ ምንም እሳቸውን የሚያስጠይቅ ጉዳይ የለም። ስህተቱ የሰራው ሮበርት ሳንቼዝ ነው። የሮበርት ሳንቼዝ ስህተት ነው እየተባለ የሚጠቀሰው ግን እሳቸው መጥተው ግብ ጠባቂያቸውን ዲፌንድ ለማድረግ ተጠያቂው እኔ ነኝ ለሮበርት ሳንቼዝ ስህተት ተጠያቂው እኔ ነኝ አሉ። አዎ አስተያየቱ ሰጥተዋል። ሶ ሮበርት ሳንቼዝ ያችን ጎል የሱ ስህተት ነበረች። ኳሱን
ለመያዝ ወይም ለማግኘት የሄደበት መንገድ ልክ አልነበረም፣ ግን አወዛጋቢ ነገር ነበረው። ከትናንት ወዲያ አንቷን ሲሜኒዮ ጎል አስቆጥሮ ኒውካስል ላይ ሃላንድን አልነካውም። ኳሱ ተሳትፎም ሃላንድ በጎሉ ላይ ያን ያህል አልነበረም። ጎሉ እንዲሻር ተደርጓል። ትናንት ደግሞ በግልጽ በሚታይ ሁኔታ ቪክቶር ዮኬሬሽ ኦፍሳይድ ነው፣ ግን ዳኛው ጎሉን አጽድቀውታል። እና ይሄ አከራካሪ ሆኗል። ለምን የትናንትናው ተሻረ፣ ለምን የዛሬው ጸደቀ በሚል የቼልሲ ደጋፊዎች ብቻ ሳይሆን በርካታ ዓለም አቀፍ ደጋፊዎችን ጥያቄ ሲያነሱ ተመለክተናል። የቤንጃሚን ዋይት ጎል ላይ ኮንሲስተንሲ ወጥነት የለውም የእንግሊዝ ዳኝነት የሚለውን በተደጋጋሚ የሚነሳውን ሀሳብ የሚያጠናክር ነው። ወይ ያኛውንም አጽድቀው የኛውንም ቢያጸድቁ ችግር የለውም። መከራከሪያ የሆነው በዚህ ጉዳይ ላይ በነገራችን ላይ እንደ ክርክር ሲነሳ ምላሽ የተሰጠበት አንድ ሀሳብ አለ። አንደኛው በማንቸስተር ሲቲና በኒውካስል ጨዋታ ግብ ጠባቂው ከነ ሃላንድ ጀርባ ወይም ጎሉ ላይ ነበር። በትናንቱ ግን ግብ ጠባቂው ኦልሬዲ ሮበርት ሳንቼዝ ከነ ዮኬሬሽ ጀርባ ሆኖ ርቋል። ወደ ሜዳው መጥቷል። ፓንች ሊያደርግ መጥቶ ማለት ነው። ሊይዞ አይችልም ኳስ ነው። እና ግብ ጠባቂውን ምንም ከፊት ለፊቱ ግብ ጠባቂ ስላልነበረ የዮኬሬሽ ግብ ጠባቂ ስላልነበር ምንም አይነት ግብ ጠባቂን ሊያሳስት የሚችል ክስተት የለውም የሚል ኤክስፕላኔሽን ነው የተሰጠው። ባይዘው ያስኬዳል አያስኬድም እሱ ሌላ ጉዳይ ነው። ግን እየተባለ ያለው ምንድን ነው ያኔ ሃላንድ ኒክ ፖፕን ረብሾታል ነው። ከሃላንድ ፊት ለፊት ያለው ኒክ ፖፕ ግብ ጠባቂ መስመሩ ላይ ስለነበር ሃላንድ በተወሰነ መልኩ አሳስቶታል የሚል ግምት ተወሰደ። በዚህኛው ላይ ግን በትናንቱ ላይ ግን ከዮኬሬሽ ቀድሞ ወደ ሜዳው አካባቢ ፓንች ለማድረግ የገባው ሮበርት ሳንቼዝ ነው እና ሮበርት ሳንቼዝ የሚገኘው ከዮኬሬሽ ጀርባ ስለሆነ ዮኬሬሽ ነው ለጎሉ ቅርብ የነበረው የሚል ኤክስፕላኔሽን ቀርቧል። ይህንን ያስኬዳል አያስኬድም የሚለውን አድማጮች ራሳቸው ይወያዩበት። ሀሳቡን ነው ለማንሳት የፈለግኩት እኔም እንዳጠቃላይ ግርምዬ። ምክንያቱም የእንግሊዝ ዳኝነት አወዛጋቢ ነው። አንዱ ላይ አይሰራም፣ አንዱ ጋር ይሰራልና እንዲህ አይነት ነገሮችን ለማንሳት እንጂ ዲቴል ያለው እንዳልከው ያኛው ሙመንትና ያኛው ሙመንት የተለያየ ነው። ግን ሃላንድ የመጨረሻ ተጫዋቹ ነው ኦፍሳይድ ስለነበረ ሽሮታል። ያኛውን የኛው የዮኬሬሽ የመጨረሻ ተጫዋች ቢሆንም አልሻሩትም ነው እና ይሄ ከዚህ ጋር በተያያዘ ክርክሮች አሉ። ከጎሉ ጋር በተያያዘ ቤን ዋይት ያስቆጠረው ጎል አርሰናል በዘንድሮ የውድድር ዓመት በሁሉም የውድድር አይነቶች ከቆመ ኳስ ያስቆጠረው 24ኛ ጎል ነው። ግርሚ 24 ጎል አስበዋል። 24 ጎል አርሰናል ከቆመ ኳስ አስቆጥሯል ባለፉት 4 እና 5 ወራት። ከነዚህ ውስጥ 18ቱ በቀጥታ ከኮርና የተሻገሩ ናቸው። ቀሪዎቹ ፔናልቲና መሰል ወይም ከቅጣቱ እንደተሻገሩ ኳሶች ሆኖ እናገኛቸዋልና ቤንጃሚን ዋይት 24ኛ የቆመ ኳስ ጎል በዚህ ውድድር ዓመት ለአርሰናል ያስቆጠረበት ምሽት ነበረ። የትናንትናው ምሽት የጎላ ጉዳይ በትልቁ መነጋገሪያ ብትሆንም ማለት ነው። ከዛ በኋላ እንግዲህ ሚኬል አርቴታም እንደተናገሩት ከ20ኛው ደቂቃ በኋላ ነው ሚኬል አርቴታ ከ20ኛው ደቂቃ በኋላ አምሮዬ ሲያስብ የነበረው ሲቲ ግራውንድን ነው ከኖቲንግሃም ፎረስት ጋር ስለምናደርገው ጨዋታ ነው። ይህንን ጨዋታ እንደጨረስ ነው ገብቶ የነበረ ሁኔታውን ሳየው የቼልሲን አጫወት የቼልሲን ሁኔታ ሳየው አምሮዬ ሁሉ ሲያስብ የነበረው ኖቲንግሃም ፎረስት ላይ ከሸዋንዳይች ጋር በሚኖረኝ ጨዋታ ምን ልጠቀም ምን አይነት አጫዋት ላስብ በሚል ነበረ ጨዋታው ላይ ሳስብ የነበረው ከ20ኛው ደቂቃ ጀምሮ ሲሉ ሚኬል አርቴታ ሀሳባቸውን የሰጡበት ሂደትም በጣም መነጋገሪያ ሆኗል። በምን እንደዛሉ ለምን በዛ መንገድ አሰቡ ዲቴሉን አልተናገሩም፣ ግን ጥያቄ የሚያስነሳ ነው። ጨዋታ ላይ ያለ ይህኛውን ጨዋታ መግደል ሲገባ ሌላ ሀሳብ ውስጥ መግባት በራሱ ጨዋታው ላይ ለምትሰጠው ትኩረት አንዱ ቅያሮችና መሰል ነገሮች ላይ የምታደርገው እንቅስቃሴ ላይ ጫና የሚፈጥር ይመስላል። እንግዲህ ምናልባት ለምክትል አሰልጣኞቻቸው ኃላፊነት ሰጥተው እርሳቸው ስለ ኖቲንግሃም ፎረስት እያሰቡ ከሆነ ልንመለከተው እንችላለን። ይሄ አወዛጋቢ አስተያየት ነው። ከ20ኛው ደቂቃ በኋላ ስለ ኖቲንግሃም ነበር ሳስብ የነበረው ነው ያሉት ሚኬል አርቴታ። ስለ ቀጣዩ ጨዋታ ነበር ሳስብ የነበረው ብሏል። እና አርሰናል ፈርስት ሃፍ ላይ በጣም ዶሚኔት አድርጓል። ቼልሲ አንዳንዴ መጥቷል። ለምሳሌ ኬፓ ያዳናቸው 2 ኳሶች የሚጠቀሱ ናቸው። አንደኛው በጣም ቀላል ነው የኢንዞ የኢስቲቫ ዊሊያን ኳስ ግን ግሩም ነበር። የኢስቲቫ ዊሊያን ኳስ ኬፓ ያዳነበት መንገድ በጣም አስገራሚ ሆኖ ተመልክተነዋል። እና ሰከንድ ሃፍ እንደጀመሩ አርሰናሎች በጥሩ ሁኔታ ነው የጀመሩት። ቪክቶር ዮኬሬሽ ነው ጎል ያስቆጠረው። በአርሰናል የተጫዋችነት ዘመኑ ወደ አርሰናል በ68 ሚሊዮን ፓውንድ ከተዘዋወረ በኋላ የመጀመሪያ በኦፕን ፕሌይ የተገኘች ጎል ናት። ቪክቶር ዮኬሬሽ በኦፕን ፕሌይ አስቆጥሮም አያውቅም። በኦፕን ፕሌይ በቅብብል ኳስና መረብን ያገናኘባት እንቅስቃሴ ሁና ተመዝግባለች እቺ ኳስና
ኳሱን ያሻገረለት ቤንጃሚን ዋይት ነው። አሲስት ያደረገው ቤንጃሚን ዋይት ነው። በልምምድ ሰርተነዋል፣ ከዚህ በፊትም እንዲህ አይነት ኳስ ሰጥቶኛል በተደጋጋሚና የሰራነውን ነገር ነው የተገበርነው በሚል ነው ቪክቶር ዮኬሬሽ አስተያየቱን ያስቀመጠው። የሳንቼዝን ስህተት አላነሳው። የሳንቼዝ ስህተት ምንም ጥያቄ የለውም። አፍሷል እኮ አሁን ይህን ኳስ ዶናሩማ ቢሆን አይለቀውም እንዴ? ሌላም ግብ ጠባቂ ቢሆን አይለቀውም። በጣም ይዞት ነው የለቀቀው። ኦልሞስት ይዞ ነው የለቀቀው። ቀድሞ የደረሰው እሱ ነው በትክክል። እና ሮበርት ሳንቼዝ ያንን ሂደት ያሳየበት ነው። በነገራችን ላይ ቪክቶር ዮኬሬሽ በአርሰናል ትናንት 16ኛ ጨዋታውን ነው መጫወት የቻለው። 16ኛ ጨዋታ አድርጓል። 8ኛ የጎል ተሳትፎውን ማድረግ የቻለበትን ሂደት መፍጠር የቻለበትን አማራጭ ነው ያሳየን። እንደገና ደግሞ ወዲያው ትንሽ ቆይቶ ደግሞ ለዙቢሜንዲ አሲስት አረገ እና የዙቢሜንዲ አሲስትም ከቪክቶር ዮኬሬሽ የተገኘች ነበረች። ጎልም አሲስትም በአርሰናል ለመጀመሪያ ጊዜ ነው ጎልም አሲስትም አድርጎ ያቅም በአንድ ጨዋታ ላይ ቪክቶር ዮኬሬሽ። ይሄ የሚያነቃቃ በተለይ ቪክቶር ዮኬሬሽ የሚተችባቸው ጥያቄዎች አሉ። ከሚተችባቸው ነገሮች መካከል አንዱ ትልልቅ ቡድኖች ላይ እና ወሳኝ 3 ነጥብ የሚያስገኙ ጨዋታዎች ላይ ተጽዕኖ አልነበረውም ተብሎ ይታመናል። ቪክቶር ዮኬሬሽ ባለፉት ጊዜያቶች ጎሎቹ በቃ ትርጉም አልባ ወይም ጥቅም አልባ ጎሎች ናቸው ይባላል። በእርግጥ ኤቨርተን ላይ ያስቆጠረው ፔናልቲ ጎል ነው። እሱ በሱ ጎል አርሰናል 3 ነጥብ ይዞ ወጥቷል። ግን ፔናልቲ ነው። በቃ እሱ ተሸክሞት ቡድኑን ይዞ የወጣበት ጨዋታዎች እስካሁን በአርሰናል ቤት ውስጥ ባለፉት ወራት ወደ አርሰናል ከመጣ ወዲያ አልተመለከትንም። የትናንትናው ግን ጥያቄ በሌለው መንገድ የእሱ ጎልና አሲስት ነው አርሰናል ይዞ የወጣው። ሁለተኛውን ጎል አስቆጥሯል። ለሶስተኛው ጎል መገኘት ምክንያት ሆኗል። ለዛ ነው የጨዋታው ኮከብ ተብሎ የተመረጠው። ዲሲሲቪ የሆኑ ወሳኝ የሚባሉ ስራዎችን ነው የሰራው በዚህ ጨዋታ ላይ ቪክቶር ዮኬሬሽ እና ይሄ ወደ ራስ መተማመኑ የሚመልሰው ራሱን እንዲያገኝ የሚያደርገው አጋጣሚ ይፈጥራል ተብሎ ይጠበቃል። ሞራል ቡስት የሚያደርግ ይሄንንም ማድረግ እችላለሁ የሚል ሀሳብ እንዲያስብ ያደርገዋል። ቪክቶር ዮኬሬሽ ከጨዋታው በኋላ በሰጠው አስተያየት በቃ 5-50 ውስጥ እንደምንም ኳስ አድርሱልኝ፣ ከዛ በኋላ ለእኔ ተውት። ቤንጃሚን ዋይት ያንን እንደማድረግ ስለሚያውቅ ነው በተደጋጋሚ እንዳይነት ኳሶችን በልምድ ቦታ ላይ ስንሰራ የነበረው። አሁንም በዚህ መንገድ ውጤታማ የሆነ ጎል ላስቆጥር የቻልኩት ለዛ ነው የሚል አስተያየቱን ቪክቶር ዮኬሬሽ ያስቀመጠበትን ሂደት እንመለከታለን። በዚህ ሂደት ውስጥ እንግዲህ የጋርናቾ ቅያሪ ወሳኝ ቅያሪ ነበረ። ማርክ ጉዊን አስወጥቶ ጋርናቾን ያስገቡበት መንገድ ወሳኝ ነበረ። በእርግጥ ያው ትናንት ቤን ዋይት ጎልም አስቆጥሯል፣ አሲስትም አድርጓል። ቤን ዋይትም ልክ እንደ ዮኬሬሽ ነው ጎልም አሲስትም ያደረገው። ለዛ ነው ጣት ያልተቀሰረበት እንጂ ቤንጃሚን ዋይት ሁለቱም ጎሎች ሲቆጠሩ የሱ ስህተት ናቸው። ጋርናቾን መያዝ ሲገባው ማርክ ማድረግ ሲገባው ከበቂ በላይ ስፔስ ሰጥቶት ነበረ። የመጀመሪያ ጎል ሲቆጠርም ስፔስ ስላገኘ ነው የመታው። ሁለተኛው ጎል ሲቆጠርም ከማዘንም የተሻገረው እንኳን ሲመለስ ስፔስ ስላገኘ ነው ጋርናቾ የቀጣቸው። ሁለቱንም ጎሎች ያስቆጠረ አርሰናልን ጫና ውስጥ ከቶት የነበረው አርሰናል በፕሪሚየር ሊጉም ሆነ በሁሉም ውድድሮች 3 ጎል ካስተናገደ ዓመታት ተቆጥሯል። ረጅም ጊዜው ነው እና ትናንት ግን ሊያስቆጠር ይመስል ነበረ በነበረው እንቅስቃሴ። የቼልሲዎች ጫና 3 አቻ ሊጨርሱት ተቃርበው ነበረ። ከጋርናቾ ጎል ማስቆጠር በኋላ ጥሩ መነቃቃት ላይ ሆነው ቸልሲዎችን ተመልክተናቸው ነበር። እንዲሁም በኋላ ለአንድ ታዳጊ ቀይሮ አስገቡ እንጂ ጆዋ ፔድሮ ሜዳው ላይ ቢቆይ ያኛው ታዳጊ ተጽዕኖ መፍጠር አልቻለም። ገና ልጅ ነው፣ 16 ዓመት ልጅ ነው። ጆዋ ፔድሮ ሜዳው ላይ ቢቆይ ኑሮ ከጋርናቾ ሁለተኛ ጎል በኋላ ተጨማሪ ጎል እንዲያገኙ ምክንያት ሊሆናቸው ይችል ነበረ። ሞራሊም ከፍ ስላረጋቸው ወይም ስላነሳሳቸው ማለት ነው። በዛ ሂደት የምንመለከትበትን አጋጣሚ በጨዋታው ላይ አይተናል ብዬ አስባለሁና የቤንጃሚን ዋይት ስህተቶች አርሰናልን ዋጋ ሊያስከፍሉ ይችሉ ነበር። በኋላ ላይም ሲያጠቁ የነበሩት ከሁለቱም ጎል በኋላ ቤንጃሚን ዋይት ላይ ነበር ኳስ ሲጣል ነበር፣ ወደ ቀኝ የጣሉ ነበር ለማጥቃት ጥረት ሲያደርጉ የነበረው። በእርግጥ አርሰናል አንድን ጎል አስጠብቋል። ግን ከዚህ ጨዋታ ግን የሁለት ጎል አድቫንቴጅ ሁለት ጊዜ አግኝቶ አርሰናል ያንን መጠቀም አልቻለም። ሁለት ጊዜ ያገኘው 2-0 መርቷል። እንደገና ደግሞ 3-1 መርቷል አርሰናል። ሁለት ጊዜ የሁለት ጎል አድቫንቴጅ አግኝቶ አልተጠቀምም። ከዛ በላይም ሊያሰፋ ይችል ነበር። በተለይ ሚካኤል ሜሪኖ ሞክሮት ግብ ጠባቂ ሮበርት ሳንቼዝ ያወጣው ጓል የማይታመን ኳስ ነው። በእግሩ ተስፈንጥሮ እንደምንም አስቦበት ነው አይደለም፣ ግን ዝሮ በእግሩ ነው የነካው። ኳሱን በእግሩ በመጭረፉ አካክሷል። ያችን ስህተት አንዷን ስህተት ቢያንስ አካክሷል። በጣም አደገኛ ኳስ ነው። ያ ጎል ቢቆጠር 4-1 እንዲሆን ነበረ፣ ጨዋታው ያበቃ ነበር። አሁን ወደ ኤምሬትስ የሚመለሰው ጨዋታ
አላለቀለትም። 4-1 ቢያልቅ ጨዋታው በቃ ሙቷል የምትለው ነው፣ አብቅቶለታል የምትለው ነው። ይሄኛው ግን ቢያንስ ነፍስ ያለው ጨዋታ ነው። 100 አላለቀለትም። የታመመ ቼልሲ ታሟል፣ እየተመራ ነው፣ 3-2 እየተመራ ነው። ግን ደግሞ ከህመሙ ቶሎ አገግሞ ውጤት መቀልበስ ይችላሉ፣ ይድላሉ። 3-1 ቢያልቅ 4-1 ቢያልቅ ይሄ ጉዳይ ያለቀ የተጠናቀቀ ሊሆን ይችል ነበር። አሁን ግን 1 ጎል ልዩነት ነው። 1 ጎል ሄዶ ማስቆጠር ነው የሚጠበቅበት እና ሚኬል አርቴታ ከ20 ቀን አካባቢ በኋላ በሚከናወኑ ጨዋታ ላይ ተጫዋቾቻቸውን ማሳረፍ የሚችሉበትን ተጫዋቾቻቸውን ማስቀመጥ የሚችሉበትን አጋጣሚ መጠቀም አልቻሉም። በሚቀጥለው ጨዋታም ሲሪየስ ቡድናቸውን ይዘው ለመግባት ይገድዳሉ ወደ ግማሽ ፍጻሜው ለማለፍ በሚደረገው እንቅስቃሴ። ምክንያቱም የ1 ጎል አድቫንቴጅ ነው ያላቸው። ይህንን አድቫንቴጅ አለመጠቀማቸው ብቻ ነው እንጂ ከዛ ውጭ ባለው ነገር ላይ ከስታንፎርድ ብሪጅ 3 ነጥብ ይዞ መመለስ ወይም አሸንፎ መመለስ ቀላል አይደለም። በእርግጥ ቼልሲ በጉዳትና በቅጣት ቢናወጥ ግን ያንን አድቫንቴጅ መጠቀም ይችሉ ነበር ሚኬል አርቴታ። ቅያሮቻቸው ውጤታማ አልሆኑም። የካይ ሃቨርትዝ የጋብርኤል ጀሱስ ቅያሮች ጥያቄ የሚያስነሱ ናቸው። በተለይ አሁን አንድ ትሬንድ እየተለመደ ነው በአርሰናል ቤት ውስጥ። የኮሬሽ ከሜዳ ሲወጣ አርሰናል ጎል ያስተናግዳል። ምንድን ነው የሚለው ጉዳይ ጥያቄ የሚያስነሳ ሆኗል። ለተከላካዮች በቂ ነጻነት ስለሚያገኙ በተደጋጋሚ የኮሬሽ ተቀይሮ ሲወጣ ጆሱስ የሚግባ ሌላ ተጫዋች የሚግባ አርሰናል ጎል ያስተናግዳል። አንድ መጠነኛ ማስተካከያ ሶፊ፣ የኮሬሽ ኦፕን ፕሌይ ሊድስ ዩናይትድ ላይ ያስቆጠራት ጎል አለች። በኦፕን ፕሌይ ያው የጎል ፉንጋ የለውም፣ ግን በኦፕን ፕሌይ ሊድስ ዩናይትድ ላይ፣ ኖቲንግሃም ፎረስትም ላይ ተመሳሳይ አይነት ነገር እንዳለ አስባለሁ። የሊድስ ዩናይትድ ግን በጣም ኦፕን ፕሌይ በኦፕን ጨዋታ የተቆጠረች ጎል ነች እና ምናልባት እሷን ለማስታወስ ያክል ብዬ ነው። እሺ ግርምዬ፣ የኦፕን ፕሌይ እንግዲህ የሚያዩባቸው የራሳቸው መመዘኛዎች አሉ። ኦፕን ፕሌይ ብለው የሚያነሷቸው ማለት ነው። ኳሶቹ ከሳጥን ቀጥታ ተሻግረው ይዟቸው የገቡ ናቸው ወይስ ከሳጥን ውስጥ የተቀባበሉ ኳሶች ናቸው ወይስ ደግሞ ኳሶቹን በቀጥታ ኬሪ አድርገው ተጫዋቹን ይዞ ሄዳቸው የሚሏቸውን ነጥቦች ያዋቸዋል እና ከዛ አንጻር የሚመዝኑባቸው ነገሮች አሉ። እንዳሏቸው ግን እኔም እስማማለሁ። በውስጤ እያሰብኩት ነበር፣ የሊድሱን ጨዋታ እያስታወስኩ ነበር። በግራ በኩል 2 ተጫዋቾችን ከረጅም ኳስ ከተከላካይ ጀርባ ተጥሎለት ወደ ሳጥን ይዞ ገብቶ ያገባው ኳስ አስታውሻለሁ። ግን ከሚያዩበት መንገድ የተለያየ ስለሆነ ነው ኦፕን ፕሌይን የሚመለከቱበት መንገድ እንግዲህ በራሳቸው አስተያየት ማለት ነው። ዝሮ ግን የቪክቶር ኮሬሽ የትናንትናው ደማቅ ምሽት የተለየ ነው ብለን ማንሳት እንችላለን ለአርሰናሎች። ምክንያቱም ይህ ተጫዋች ብዙ ሲተች ብዙ ሲወራበት የከረመ ነው። ሰሞኑን በተለይ ጎል ከጎል ጋር ርቋል። አንድ አጥቂ ትልቁ ሚናው ጎል ማስቆጠር ነው የሚል ሀሳቦች አሉ። ምንም ጥያቄ የለውም። 25 ጎል እንዲያስቆጠር ነው የመጣው በሚል ጥያቄ ይነሳል። እነሱ ነገሮችን ሊያስተካክል የሚችል ቢያንስ ትችትና ጫናዎችን ሊቀንስ የሚችል እንደሆነ መረዳት የሚቻልበትን አማራጭ ማየት እንችላለን ብዬ አስባለሁ። እና ሚኬል አርቴታ ትናንት ጫና ይበልጥ ቀንሰው መምጣት የሚችሉበትን ጫና አስወግደው የመልሱን ጨዋታ ቀላል ማድረግ የሚችሉበትን እድል አለመጠቀማቸው ብቻ ካልሆነ በስተቀር ጨዋታውን ይዘው የመጡበት መንገድ ድንቅ ነው ብለን ማንሳት እንችላለን። ሳሊባ ከጨዋታው በኋላ የሰጠው አስተያየት አለ። የሳሊባ ሀሳብ ምንድን ነው? ደክሞኛል ነው ያለው። የፕሪሚየር ሊጉ ምርጡ የተከላካይ መስመር ጥምረት ሳሊባና ጋብርኤል ማጋሌሽ እንደዚሁም ሁለተኛ አርሰናል መባል ደክሞኛል። በፍጹም ከዚህ በኋላ እሱን የምቀበልበት መንገድ የለም። ትናንትም በተለየ ስሜት ሲጫወት የነበረው እስከ ማጥቃት ድረስ ከሳጥኖቹ ኳስ ሞክረ የነበረበት መንገድ ለዛ ነው። አሁን አርሰናል ዋንጫ ማንሳት አለብን፣ መምረጥ የለብንም ነው የሚለው እሱ። እንዲሁ ዋንጫ መምረጥ የለብንም። ኦፍኮርስ ትልቅ ዋንጫ እንፈልጋለን፣ ግን ምርጫ የሚባል ነገር የለም። ሁሉንም ያገኘነውን የተራበ ሰው ያገኘውን ነው የሚበላው ሲል ነው የተናገረው። እንዲሁም እሱ ከራበህ ሽሮ ነው ስጋ ነው ምንድነው ብላ አታማርጥም፣ ያገኘውን ነው የምትበላ ይላል ሳሊባ። ስለዚህ አሁን አርሰናሎች እኛ ተርበናል፣ የትኛውንም ዋንጫ ብናገኝ መብላት ነው ያለብን፣ ያገኘነውን አጋጣሚ ሁሉ መጠቀም አለብን እና ደክሞኛል፣ እኔ ሁለተኛ መውጣትና ምርጡ የፕሪሚየር ሊግ የተከላካይ ጥምረት መባል ደክሞኛል፣ አሁን ዋንጫና ዋንጫን ብቻ ነው የምፈልገው የሚል አስተያየቱ ነው ሳሊባ የሰጡ። ጥሩ የሚያነቃቃ ነው ለአርሰናል ደጋፊዎችም ለተጫዋቾችም ይሄ ንግግሩ። የአርሰናል ይሄ መተካካት ሂደት ጋብርኤል ሲጎዳ ሂንካፕ የመጣ የአርሰናል አቋሚያው ነው። ቢያንስ እያሸነፈ ይወጣል፣ ጥሩ ውጤት ይዞ ይወጣል።
ሂንካፔ ሲጎዳ ደግሞ አሁን ሰሞኑን ቤንጃሚን ዋይት መጣ። ቤንጃሚን ዋይት በእርግጥ ቦታው በቀኝ ነው፣ ግን ሂንካፔን ለመተካት ነው ቤንጃሚን ዋይት ቲምበርን ወደ ግራ ያወሰዱት። የሆነ ተጫዋች ችግር ሲገጥመው የሆነ ተጫዋች ወጥቶ የአርሰናልን ክፍተት የሚሞላበት መንገድ ኦዴጋርድ ሲጎዳ ኢዜ የአርሰናልን ክፍተት ሞልቶ ቆይቷል። የኮረጅ ሲጎዳ ሚካኤል ሜሪኖ፣ ሳካ ሲጎዳ ማዱኬ ሲጎዳ ሳካ፣ ማርቲኔሊ ሲጎዳ ትሮሳርድ። የሆነ ተጫዋች ችግር ሲገጥመው የሆነ ተጫዋች እየወጣ የአርሰናልን ክፍተት ሲሞላ በተደጋጋሚ ጨዋታዎች ተመልክተናል። ይሄ ቀላል የሚባል ጥንካሬ አይደለም። ትልቅ ፍንጭ የሚሰጥ ነው። ለዋንጫ ቡድን ትልቅ ፍንጭ የሚሰጥ ነው። የአንዱ ክፍተትን በሚገባ የሚሞላ ተጫዋች ደብዝህ የስኳድ ደብዝህ የቡድን ጥልቀት ካለው እሱ በጣም ጠቃሚ ነውና ትናንትም ሂንካፔ ባይኖርም ካላፊዮሪ ባይኖርም ቤንዋይትና ቲምበር ቦታውን በመሸፈን ረገድ የሰሩት ስራ በጣም አስገራሚ ነው። ቲምበር ወደ ካለቦታው መጥቶ ቤንዋይት ደግሞ በቦታው ላይ ቢሆንም የሸፈኑበት መንገድ እንደ ትልቅ ነገር የሚታይ ነው። አርቴታ ርዕሳችንም ያልነው ርግማኑን ሰብሮታል ያልነው 2020 ላይ የአርሰናል አሰልጣኝ ሆኖ ከመጣ በኋላ በኤፍኤ ካፕ ዋንጫው ማንቸስተር ሲቲን በግማሽ ፍጻሜ 2-0 አሸንፎ የዛኔ የኮሮና ወቅት ነበረ፣ ዋን ሌግ ነበረ ጨዋታዎቹ። ፍጻሜ ላይ ደርሶ ቼልሲን አሸንፎ ዋንጫ የወሰዱበት በኋላ ባሉት 8 ተከታታይ የግማሽ ፍጻሜ ጨዋታ አርሰናል ደርሶ መልሱንም የመጀመሪያውንም የሁለተኛውን ዙር አንዱንም ጨዋታ ማሸነፍ አልቻለም። ከቪያሪያል ጋር በኤሮፓ ሊግ የመጀመሪያ ግማሽ ፍጻሜ ጨዋታቸው ነበር። በአውሮፓ መድረክ ሚካኤል አርቴታ የመጀመሪያውን ዙር 2-1 ተሸነፉ። ሁለተኛው ዙር 0-0 አለቀ። በካራባኦ ካፕ ከሊቨርፑል ጋር ግማሽ ፍጻሜ ደረሱ። የመጀመሪያው ዙር 0-0 አለቀ። አንፊልድ ላይ 2-0 ሊቨርፑል አሸንፎ ለፍጻሜ በቃ። አምና ከኒውካስል ጋር በካራባኦ ካፕ ግማሽ ፍጻሜ ደረሱ። በሜዳቸውን ከሜዳቸው ውጭም 2-0 በድምሩ 4-0 ተሸነፉ። አምና በሻምፒዮንስ ሊግ ከፓሪስ ሰን ጀርመን ጋር 1-0 ተሸነፉ። 2-1 ተሸነፉ በመልሱ። ሚካኤል አርቴታ 8 ጨዋታዎች በግማሽ ፍጻሜ ማሸነፍ አልቻሉም። ይሄ ጥያቄ የሚያስነሳ ነው። ቢያንስ አንዱን አሸንፍ አንዱን ተሸንፍ እኮ ልትወርቅ ትችላለህ፣ ግን አንዱንም እንኳን ማሸነፍ አልቻሉም ሚካኤል አርቴታ። ይሄ በስነ ልቦናው ረገድ ጫና ፈጥሮ ነበር። ትልልቅ ሚዲያዎች ሳይቀሩ የሚካኤል አርቴታ እርግማን በግማሽ ፍጻሜ 8 ጨዋታ ለማሸነፍ በተከታታይ አንድም ጨዋታ በግማሽ ፍጻሜ አለማሸነፋቸው በትልቁ ጥያቄ የሚያስነሳ ሆኖ መነጋገሪያ መሆን የቻለበትን አማራጭ ያየንበት ሂደት ነበረ። ትናንት ሰብሮታል። ቸልሲን አሸንፈዋል። ለዛውም አዌይ ሂዶ ስታንፎርድ ብሪጅ ላይ ከሜዳ ውጭ ነው ይህን እንድል የተቀናጁት። ይሄ ቀላል ነገር አለን በቡድን ውስጥ የሚሰጠው ስነ ልቦና። በቃ ማድረግ እንችላለን የሚለውን ሐሳብ፣ ምንም ነገር ማድረግ እንችላለን የሚለውን ሐሳብ ተጫዋቾች በወሬ ሳይሆን በተግባር ያሳዩበት ነው። በተግባር ይህን ማድረግ እንችላለን፣ ግማሽ ፍጻሜ አታሸንፉም ማድረግ ስትሉ ነው የነበረው። ይኸው አሸነፍን የሚለውን ሐሳብና ነገ ከነገ ወዲያ በሚደርሱበት የፍጻሜ ጨዋታ ወደ ፍጻሜ በሚፋለሙበት ጊዜ ደግሞ ይበልጥ የስነ ልቦና ጠቀሜታው ከፍ ያለ ይሆናል። ሌላው አርሰን ቪንገር ይዘውት የነበረውን ክብረ ወሰን ሚካኤል አርቴታ የተጋሩበት ወይም ያሻሻሉበት ሂደት ነው። ወደ ስታንፎርድ ብሪጅ መጥተው 8 ተከታታይ ጨዋታ ያልተሸነፉት አሰልጣኝ አርሰን ቪንገር ነበሩ። ሚካኤል አርቴታ ደግመውታል። ስታንፎርድ ብሪጅ ላይ በአርሰን ቪንገር ተይዞ የነበረውን ረጅም ያለመሸነፍ ጉዞ ሚካኤል አርቴታም ደግሞ ያሳዩበትን ሂደት እንመለከታለንና ይህም ሌላ የሚሰጠው ጥቅመታ ከፍ ያለ ነው። ከቼልሲ ጋር በተያዘ አጭር ሀሳብ ለመግለጽ ያህል ያው ቅድም እንዳነሳው ግርምሾ እኔ ነኝ ያሉት አሰልጣኝ ሮሶኒዮ እኚህ አሰልጣኝ ትንሽ ግራ የገባቸው አይነት ወይም ደግሞ እንዲሁም የእንግሊዝ ሚዲያ በደንብ የሚያውቁ በእንግሊዝ እግር ኳስ ውስጥ የኖሩ ያደጉ ናቸውና ግን ለንግግራቸው ብዙም አይጠነቀቁና ለሚዲያ የሚመቹ ሰው አይነት ናቸው። የመነጋገሪያ ርዕስ መስጠት ሆን ብሎም የሚሆነ ሳስቡበትም ሆነ ሳያስቡበት መነጋገሪያ ርዕስ መሆን የሚችሉ ናቸውና እኔ ነኝ እንዴት ነው እኔ ነኝ የምትለው ሮበርት ሳንቼዝ ባጠፋው ጥፋት። ምክንያቱም ትናንት ነው የመጡት እርሳቸው ወይ ቡድኑን ለረጅም ጊዜ አሰለጠኑ ቢሆን አሰልጥኛለሁ የሚል ነገር ነበር።
ተጨማሪ አስተያየት ሲሰጡ ነበረ። ስለ ማኔጅመንትና ኮችም ሲያብራሩ ነበረ። እኔ ማናጀር ማለት ማናጀርና ኮች ማናጀር ማለት የሚሰራው ስራ የኮኦርዲኔሽን ስራ ነው። አንድ ማናጀር ከመጣ ኮኦርዲኔሽን ነው የሚሰራው፣ ሳይኮሎጂና ኮኦርዲኔሽን ላይ ብቻ ነው የሚሰራው። ኮች ስትሆን ደግሞ ኮች ማድረግ አለበት ተጫዋቾችን ዳይሬክትሊ። በግራ እግርህ ኳስ አትምታ፣ በግራ እግርህ ሁለቴ ድሪብል አድርገህ በቀኝ ኳሱ ምታው፣ እንዲህ አይነት እያረክ ኮች የምታደርጋቸው አቋቋሙ እዚህ ጋር ምናምን ካልክ ኮች ነህ። ማናጀር ግን ኮኦርዲኔሽን ነው የሚሰራው ብሎ ብዬ ነው የማስበው ነው ያሉት። እና እኔ አሁን ቼልሲ ላይ 2 ስራ ነው ያለኝ። የተሰጠኝ ኃላፊነት ኮች ነው፣ ነገር ግን እኔ ማናጀርም ኮችም ነኝ ብለው ሌላ አወዛጋቢ አስተያየት ሰጠው ብዙዎችን ሲያነጋግሩ ነበር። ከአርሰናል ጨዋታ ጋር በተያዘም እንደዚሁ አርሰናልን አሞገሱና የሴት ፒስ ኤፍሲ ትሉታላችሁ፣ ግን አርሰናል ከየትኛውም አቅጣጫ ጎል ያስቆጥራል የሚል አስተያየት ሰጡና መጨረሻ ላይ አርሰናልን አንቆረባብሰው ግን አርሰናልን ከፈለግን ትንሽ ቡድን እናደርገዋለን አሉ መጨረሻ ላይ ማለት ነው። ይሄ ተነጥሎ የመገናኛ ብዙሃኖች መነጋገሪያ ነበር ሮሶኔሪዮ እና ከጨዋታው በኋላም የሰጧቸው አስተያየቶች ሌላ መነጋገሪያ ሆነው ነበር። እያንዳንዱ በሚዲያ በቀረቡባቸው ጊዜያቶች ወቅት የሚያወራቸው ወሬዎች ከስራቸው ወሬያቸው የፈጠነ የቀደመ ይመስላል እና ጫና እንዳይፈጥርባቸው በጣም ከፍተኛ ስጋት እንዳለ ማንሳት ይቻላል። የጋርናቾን አስደናቂ ብቃት ግን አለማድነቅ ንፉግነት ነው የሚሆነው። ትናንት በነበረው ጨዋታ ላይ ጋርናቾ ጨዋታውን ሊቀይር ጫፍ ላይ ደርሶ ነበር። 2 ጎል አስቆጥሯል። ጫና የፈጠረበት መንገድ በጣም አስገራሚ ነበረ ጋርናቾ እና ያ እንቅስቃሴውን በትልቁ የተመለከትንበት ነው። ሮሰነሪዮ ላይ እየተመለከትነው መልካሙ ነገር ነጻነት ይሰጣሉ። ከኢንዞ ማሬስካም በላይ ኢንዞ ማሬስካ ራሱ ነጻነት የሚሰጡ አሰልጣኝ ናቸው። በራሳቸው ለተጫዋቾች እንዲጫወቱ የሚፈቅዱ ናቸው። ሮሰነሪዮ ከኢንዞ ማሬስካም በተሻለ መንገድ ለመድፈር ደፋር ነኝ ለማለት ይሁን ወይም ለመድፈር የሚሞክሩ ናቸው። ትናንት በነበረው ጨዋታ ላይም የተለያዩ ነገሮችን ሲሞክሩ ነበር። ችምፖንግን አስወጥተው ቶሲንን ሲያስገቡ ነበረ። ቀይ መስመር ላይ አጥቂ ላይ አንድ ታዳጊ ተጫዋች ሲያስገቡ ነበረ። የደፈር ያለ ነገር የሚወዱ ኢስቲቫውን ሙሉ ደቂቃን ያጫወቱት ፈጣን በድፍረት የሚጫወት ነው። ኢስቲቫ አይከላከልም ግን ያጠቃላል እና ይሄ ድፍረት ያላቸው ወይም መጫወት የሚፈልጉ አሰልጣኝ መሆናቸው ለቼልሲ ጥሩ ነው። ምክንያቱም ቢያንስ ዘጊ ጨዋታ አትመለከትም፣ ኢንጆይ ታደርገዋለህ። ጨዋታውን ብትሸነፍም ባታሸንፍም ኢንጆይ እንድታደርግ ጨዋታዎችን የሚፈቅዱ አይነት አሰልጣኝ ናቸው። ይህን ተመልክቻቸዋለሁ። ግን ሚዲያው ላይ ያላቸውን አቋም በተወሰነ መንገድ ቀዝቀዝ ማድረግ ወይም ማለዘብና አስተያየቶቻቸው ላይ ጥንቃቄ ካላረጉ የእንግሊዝ ሚዲያ በጣም ከባድ ነው፣ ያጠፋል መልሶና ይህን ለማንሳት ነው። ቼልሲ ግን በጉዳትም ቢሆን እንደዛ ተናውጦ 3-2ም ቢሆን ውጤቱን በጠባ ውጤት መጨረሱ ለእኔ ትልቅ ክሬዲት የሚሰጠው ጉዳይ ነው። ግርምዬ የተወሰኑ ሀሳቦችን ልጨምር። አንደኛ አርሰናል በቼልሲ ላይ ያለውን የበላይነት ያስቀጠለበት ጨዋታ ነው የትናንቱ ጨዋታ። ቼልሲ በ9 ጨዋታ አርሰናልን ማሸነፍ አልቻለም። በቅርብ የነበራቸውን የጨዋታ መርሃ ግብር እንኳን 1-1 በሆነ ውጤት ነው ማጠናቀቅ የቻሉት። ትናንት ደግሞ 3-2 እና እነዚህ ተደጋጋሚ የሆኑ የአርሰናል የበላይነት ወይም ደግሞ ያለመሸነፍ ግስጋሴ በቼልሲ ክለብ ያለመሸነፍ ግስጋሴ ወደ 9 ከፍ ብሏል እና በ9 ጨዋታ ማሸነፍ አልቻለም ቼልሲ አርሰናል። አሰልጣኝ ሮሴኒዮ ሽንፈቱ ቢኖርም በቡድን አፈጻጸም በአጠቃላይ ግን ደስ ብሎኛል የሚል አስተያየቱን ነው ትናንት የሰጠው። ምክንያቱም ከኢንዞ ማሬስካ ስንብት በኋላ ይህንን ቡድን ተረክቦ ያጋጠመው የመጀመሪያ ሽንፈት ነው። ኦፍኮርስ ገና ተደጋጋሚ ጨዋታዎችን ሳያደርግ በመጀመሪያዎቹ ወደ ቼልሲ አሰልጣኝነት በመጣበት ወቅት ሽንፈትን ማስተናገዱ አንድ የራሱ ኢምፓክት ቢኖርም እንደ ሮሴኒዮ አስተያየት ከሆነ በእያንዳንዱ ተጫዋች በሰጧቸው ልክ ሜዳ ላይ ያሳዩኝ ተግባር ግን የሚደነቅ ነው በሚል ሐሳቡን የገለጸበት ሂደትን አስተውለናል። ከጨዋታው በኋላ ሮሴኒዮ አንድ ነገር ነው ያስቀመጠው። ዋናው ችግር ትናንት በአርሰናል እንድንሸነፍ የሆነበት ዋናው ችግር ሕመምና ጉዳት ስለነበረ ነው ብሎ ደምድሞታል።
ኦፍ ኮርስ አርሰናል ጥሩ ቡድን ነው፣ ምንም ጥያቄ የለውም፣ ጥሩ ቡድን ነው። ግን እነሱ በሙሉ ኃይላቸው ነው የመጡት፣ እኛ ደግሞ በሙሉ ኃይል አይደለም የመጣ ነው ብሏል ሮዜኒዮ። ኮል ፓልመር፣ ሪስ ጄምስ፣ ማሉ ጉስቶ እነዚህ ወሳኝ የሚባሉ ቡድን መቀየር የሚችሉ ተጫዋቾች፣ ሞይሰስ ኬሲዶ በቅጣት ሊያም ዴላፕና ጄሚ ጊተንስ በህመም እነዚህ ሁሉ ተጫዋቾች አልነበሩም። ኮል ፓልመር ጉልበቱ ላይ መጠነኛ ጉዳት እንዳጋጠመው ማንጅ እያደረጉት ነው። የሱ ጉዳት እኮ በጥር ወር መጨረሻ ላይ ለማምጣት ነው ሐሳባቸው። እስከ 6 ሳምንት ሊያቆየውም እንደሚችል እየተገለጸ ነው። ግን በጥር ወር መጨረሻ ለማድረስ አሁን በያዝነው ወር መጨረሻ ለማድረስ ያ ካልሆነ ግን ማክሲመም 6 ሳምንት ኮል ፓልመርን ለ6 ሳምንት ማጣት ከባድ ነው። በጣም ምርጥ ተጫዋች ነው። ይህንን ተጫዋች አጥቼ እንዴት ነው የምሆነው የሚል ሐሳብን ሰንዝረዋል ሮዜኒዮ። ሪስ ጄምስ ሌላው ጉዳት ያጋጠመው ተጫዋች ነው። ቅዳሜ በሚኖረው ጨዋታ እንደሚመለስ ግን ጠቁመዋል። ከነገ ወዲያ በሚኖረው ጨዋታ ማለት ነው ሪስ ጄምስ ይመለሳል ብለዋል። ጊተንስ ሌሊት ላይ ነው የታመመው፣ ጨዋታው ሊካሄድ ሌሊት ላይ። ሊያም ዴላፕም ለጨዋታው እየተዘጋጀ ነበር ሲታመም ማለት ነው። ከጨዋታው 4 ሰዓት ቀደም ብሎ ነው የታመመው፣ ህመም ያጋጠማቸው ማለት ነው። ጊተንስና ሊያም ዴላፕ ህመም ነው ያጋጠማቸው። አንደኛው ሆዱ ላይ ከባድ ቁርጠት ነው ያጋጠመው፣ አንደኛው ትኩሳትና ከባድ ራስ ምታት። ጊተንስና ሊያም ዴላፕ እና ሁለቱም ከፍተኛ ሙቀት ነበራቸው። በጣም ከባድ ሙቀት፣ አደገኛ ደረጃ ላይ ያለ ሙቀት ነው በሁለቱም ሰውነት ላይ የሕክምና ባለሙያዎች የገለጹልኝ ብለዋል። ስለዚህ እረፍት እንዲያገኙ ነው እነዚህን ተጫዋቾች ያልተጠቀምኩት። ቅዳሜ ግን ጥሩ ይሆናሉ ብለዋል። ሌላ ተስፋ ነው የጊተንስና የሊያም ዴላፕ ልክ እንደ ሪስ ጄምስ ማለት ነው። እና ትናንት በነበረው ጨዋታ በጣም ይገረመኝ አዲስ ታክቲክ አሳይቶናል ሮዜኒዮ። በጣም ገዝሽ እንደውም በጨዋታው ላይ በጣም ደግሞ ደጋግሞ እየተናገረ ነበር። ማን ቱ ማን ማርኪንግ በጣም አሜዚንግ ነው። የሰው ለሰው አውት ኦፍ ፖሴሽን እኮ ነው ኳስ ሳይዙ ማን ቱ ማን። ዌስሊ ፎፋና ማርቲን ኦዲጋርድን ነበር ሲከተል የነበረው ሰው ለሰው። እያንዳንዱ ሰው ለሰው የነበራቸው አውት ኦፍ ፖሴሽን ኳስ ሳይዙ እንዴት ማርክ እንደሚያደርጉ የነበረበት ሂደት የቼልሲዎች በጣም የሚገርም ነው። እና ይህንን የነገርኳቸውን ነገሮች ለመፈጸም ያሳዩ ድፍረት የሚደነቅ ነው ሲሉ ሮዜኒዮ አስተያየታቸውን ሰጥተዋል። እዚህ ቤት ውስጥ የመጣሁት አሉ ቼልሲ ቤት ውስጥ የመጣሁት በጣም የሚገርመው አንድ ነገር ለማሳየት ነው። አለበለዚያማ የቀድሞውን አሰልጣኝ ሂደት ለመቀጠልማ ምን አስመጣኝ? አዲስ ነገር ለማሳየት ነው። ተመልካቾችም ደጋፊዎችም ምን አይነት ጨዋታ በቼልሲ ቤት ለመስራት እንዳሰብኩኝ በቀጣይ ሂደቶችን ይመለከታሉ የሚል ሐሳብ ሰንዝረዋል። እኚህ ሰው ሶፊ እንዳልከው ሚዲያ ላይ ለየት ያሉ አስተያየቶችንም እየሰጡ ይገኛሉ። አንደኛ ፓራዶክስ የሆኑ እርስ በርስ የተጋጩ አስተያየቶችንም ሲሰጡ አስተውለናቸዋል ሮዜኒዮ። ይሄ ደግሞ ትንሽ የእንግሊዝ ሚዲያዎችን ማኔጅ ማድረግ ካልተቻለ እሳቸውንም አደጋ ውስጥ ሊከታቸው ይችላል ብዬ አስባለሁ። ለምሳሌ የተጠየቋቸው ጥያቄዎች ነበሩ፣ ሰሞኑን የሰጧቸው አስተያየቶች ማለት ነው። ኢንዞ ማሬስካ አርቴታን በ10 ልጅ ገጥሞ አልተሸነፈም። ኢንዞ ማሬስካ ልብ በል አርቴታን በ10 ተጫዋች ገጥሞ አልተሸነፈም። አንድ ለአንድ ኬሲዶ የወጣበት ጨዋታ ማለት ነው። አንተ በሙሉ ተጫዋች አርቴታን ገጥመ ተሸነፍክ፣ ለምን ተሸነፍክ ተብሎ ተጠይቆ ነበር እና የተናገሩት ነገር ፈገግ ያሰኛል ለጋዜጠኞች ማለት ነው። እኔም ዛሬ አርቴታን በጎዶሎ ተጫዋች ብገጥመው ኖሮ አልሸነፍም ነበር የሚል አይነት ምላሽ የሰጡበት ሂደት ተፈጥሯል። ሚዲያዎች ላይ የተመለከትናቸው ነገሮች ማለት ነው። ሶ ይህን ጌም
ይህንን የሚዲያ ቃለ ምልልስ ማኔጅ ማድረግ ካልቻሉ ሌላ ነገር ሊገጥማቸው ይችላል። ሩበን አሞሪም ታስታውስ ከሆነ ቀጣይ ሲቲን ካሸነፍኩ አዲሱ ፈርጉሰን መጣ እባላለሁ በማንቸስተር ዩናይትድ ቤት የሚል ሀሳብ በጣም ተደጋጋሚ ምላስ አብዝተው ነበር በዛን ወቅት ልክ እንደ ተቀጠሩ አካባቢ ማለት ነው። እና ሮሴኒዮ ላይ እንደዛ አይነት ነገር እያየን ነው። የሚሰጧቸው አስተያየቶች፣ የሚናገሯቸው ነገሮች ብዙ ነገሮችን ሲናገሩ ሰምተናል። አሁንም ስለ መልሱ ጨዋታ ነው የተናገሩት። ስለ መልሱ ጨዋታ የተናገሩት ነገር ምንድን ነው? ስህተቶቻችንን እያንዳንዱ ነቅሰን አውጥተናል። የአርሰናል ምርጥ ቡድን እንደሆነ እናውቃለን። የአርሰናልን ክፍተት በደንብ ተረድተናል። በመልሱ ጨዋታ ጠብቁ ነው ያሉት። አሁንም ጠብቁ፣ የሚቀለበስ ውጤት ነው፣ እንቀለብሰዋለን የሚል ሐሳብ ሰንዝረዋልና አንዳንዴ ሚዲያ ላይ ስትመጣ አዲስ ሆነ ስትመጣ ይሄ ኢሞሽን ስሜቶችን ወከባዎችን ቀዝቀዝ ማድረግ ካልተቻለ በጣም ከባድ ነው። አስቸጋሪ ጫና ሊፈጥርባቸው ይችላል በሚሰጧቸው አስተያየቶች ማለት ነው። የሚሰጧቸው አስተያየቶች ለምሳሌ አሁን የመልሱን ጨዋታ እንቀለብሰዋለን ጠባብ ውጤት ነው የሚቀለበስ ውጤት ነው ብለው ሲናገሩና የመልሱ ጨዋታ ካልተቀለበሰ ምን አይነት የስነ ልቦና ጫና ሊደርስባቸው እንደሚችል መገመት ነው። እሱ ነው እንዲህ አይነት ነገሮች ላይ ጥንቃቄ ማድረግ ያስፈልጋል የሚለውን ለማንሳት ያክል ነው ሶፊዬ።